ተመስገን 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 ትላላችሁ። እግዚአብሔር ይመስገን። ዛሬ ሩታ ለዚህ ቀን በመብቃቷ በጣም ደስ ብሎኛል። አይኗን በአይኗ ልታይ ነው። አብረሽም እንደዛው በጉጉት ሲጠበቅ የነበረው የበኩር ልጃቸውን አይናቸው በአይናቸው ሊያዩ ነው ትላላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች፣ እውነት ለመናገር ያክል ለሩታዬ ማርያም በሰላም ሁለት አድርጌሽ መብርሃን ትቅረብሽ የጭንቅ ቀን ደራሿ ብላችሁ በኮመንት አጽናኗት። እንግዲህ ሩታዬ የመጀመሪያ ልጇን የልጅነት ልጇን አይኗን በአይኗ ልታይ ነው። ዋው ደስ ይላል። እንደዚህ የልጅነት ልጅ ትላላችሁ። ልጅ በልጅነት አይደለም የሚባለው። ኡፍ የጭንቅ ቀኑ ደረሰ ትላላችሁ። እኔ በነገራችን ላይ አልደረስኩበትም እዚህ እናትነቱን፣ ግን ያው እናቴ ስትወልድ አውቃለሁ። በጣም ከባድ ነው፣ በጣም ማለት ነው። ሌላ ያዩትኝ አጎቴ ሚስት ስትወልድ ነው። ከዛ ውጭ እኔ አይቼ አላውቅም። በጣም ከባድ ነው። እናትነትን እንደ ቀላል አትዩት። ለእናታችሁ ፍቅር የማትሰጡ ሰዎች፣ ለእናታችሁ ጊዜ የማትሰጡ ሰዎች፣ ለእናታችሁ ለሻይ የማትሰጡ ሰዎች በኋላ እናት ሆናችሁ ስታዩት ነው የሚከብደው። ግን የእናትን ውለታ በቻላችሁት መጠን በቻላችሁት አጋጣሚ ያው ውለታ የእናት ውለታ ተከፍሎ ያልቅም አይደለ? ለመክፈል ሞክሩ፣ ቢያንስ ግማሹን ማለት ነው፣ ሙሉ ለሙሉ ባይሆንም። ሩታዬም እንዲሁ እናትነትን ወደ እናት አሁን እናት ስትወልድ ነው እናት የምትባለው። አሁን ወደ እናት አባት ይባላል። አብሬሽ ደግሞ እና እንግዲህ አብሬሽ ዛሬ ተጨናንቋል። ያው በሰላም እንድትወልድ ቀበቶን ፍታ እንደዛ ነው የሚባለው። ገና ልጁ ሳይወለድ አብሬሽ አጥሚቱን እሱ እኮ እርጉዝ መሰለኝ። አጥሚቱን አመጫቷ እያለች አጥሚቱን ምኑን ገና ልጁ ሳይወለድ አብሬሽ ነው የምታረሰው። አይ አብሬሽ በነገራችን ላይ ልጅነት አለበት መሰለኝ። ነገሩ ልጅነት ሳልጨርስ ነው ልጅ ያመጣሁት እኮ ብሏል። ረስቼ የኔ ነገር እንግዲህ ሩታዬ ምጥሽን መብርሃን ታቅልልልሽ። በሰላም ሁለት ሁኒ። የምሬን ነው የምላችሁ፣ በሰላም ሁለት ሁኒ። እኔ በነገራችን ላይ ያው ስህተት እንዳለ ሆኖ ሰውን አስተያየት ልትሰጡ ትችላላችሁ፣ የሆነ ነገር እንትን ልትሉ ትችላላችሁ። እና ሩታ ዛሬ ያን ሁሉ ስድብ ያን ሁሉ የጥላቻ መንፈስ ያጎናጥፉባት የኖሩ ሰዎችን እነሱን ሰምታ ቢሆን ዛሬ እዚች ጋር ደርስም ነበረ። እኔ ግን ያው ጀግንነቷን ያስመሰከረችው በቃ ጥንካሬዋን ማለት ነው። ለብዙ ሴቶች መማሪያ ይሆናል ይሄ የሷ ከኋላ አሳልፋቸው የመጣቻቸው እያንዳንዱ ነገሮች የሆነ ሊያስተምሩን የሚገቡ ነገሮች ናቸው። በጣም ጠንካራ ሰው ነች። ምንም ነገር ሳይበግራት ሳያሸንፋት አንድ ቀን እኔ በጣም ነበር የምፈራው ከአብሬሽ ጋራ ሲጣሉ፣ ወይኔ ልጁን ላስወርደው ብትልስ፣ ወይኔ የሆነ ነገር ብታስብስ ምናምን፣ እንደዛ አይነት መጥፎ ነገር ነው እኔ የሚመጣልኝ ማለት ነው። ለምን የሚፈጠረው ነገሮች በፕራንክ ውስጥም ቢሆን በጣም የሚያስጠሉ ከባባር ነገሮች ናቸው የሚፈጠሩት። ነገር ግን አንድ ቀን በራሷ ላይ ጉዳት አደርሳለሁ ሳትል፣ አንድ ቀን በራሷ ተስፋ ሳትቆርጥ ጠንክራ 9 ወር ሙሉ ልጇን ተሸክማ እንግዲህ ዛሬ ደግሞ የመውለጃዋ ሰዓት ደረሰ። እግዚአብሔር ይመስገን። እና እንደዚህ በህይወታችሁ እንዲሁም በትዳራችሁ ደስተኛ ካልሆናችሁ የማያግባባችሁ ነገር በተለይ ካለ አንደኛችሁ ነገርን ማብረድ አለባችሁ። እንደዚህ በወዳችሁ ልጅያዛችሁ ሌላ ነገር ማሰብ አይጠበቅባችሁም። ጠንካራ ሆናችሁ ማሸነፍ እንደምትችሉ መማር አለብን፣ ከሚዲያ ላይም ቢሆን ማለት ነውና ሩታና አብሬሽ ሴት ይዞ ሲመጣ ብዙ አይነት ነገሮች እሷ እርጉዝ በነበረችበት ሰዓት ብዙ ነገሮች አሉ ተፈጥረዋል። ነገር ግን ያን ሁሉ በትዕግስት አሳልፋ ከንፈሯን ነክሳ አሁን ላይ የሩታ ትዕግስት በጣም እየገረመኝ ነው። ደግሞ ሲጀመር እንትን የውሸት ምጥ ነው አልመጣም ወይ ነው ያሉት። በጣም ይገርማሉ። ንግግራችሁን አሳምሩ። በነገራችን ላይ
በሰው ቁስል እንጨት ባንሰድ ጥሩ ነው ባይ ነኝ። እንግዲህ ሩታ ደግሞ ወልደሽ ልጅሽን ታቅፈሽ ለማየት ያብቃል። የኔ እናት እግዚአብሔር መብርሃን ትቅረብሽ።